በዓለም ታሪክ ውስጥ ምድርን ከመሰረቷ ያናወጠ የሰውን ልጅ ስልጣኔ በአንድ ጊዜ የደመሰሰ አንድ ታላቅ ክስተት አለ። ይህ ክስተት አፈ ታሪክ አይደለም፣ ተረትም አይደለም። ይህ ታላቁ የጥፋት ውሃ ነው። ምድር በክፋት በተሞላች ጊዜ፣ የሰው ልጅ ሐሳብ ሁልጊዜ ወደ ጥፋት ባዘነበለ ጊዜ ፈጣሪ አንድ ከባድ ውሳኔ ላይ ደረሰ። የፈጠርኩትን ሰው ከምድረ ገጽ አጠፋለሁ አለ። ነገር ግን በዚህ ሁሉ ጨለማ ውስጥ አንድ ብርሃን ነበር። አንድ በዘመኑ ከነበሩ ሰዎች ሁሉ የተለየ አካሄዱን ከአምላኩ ጋር ያደረገ ሰው። ስሙ ኖህ ይባላል። ዛሬ ከመጽሐፍ ቅዱስ ዘፍጥረት ምዕራፍ 6 እስከ 9 ያለውን የኖህንና የታላቁን የጥፋት ውሃ ታሪክ አንድ ባንድ ነግራችኋለሁ። ዝግጁ ከሆናችሁ አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታሪኩ የሚጀምረው በዘፍጥረት ምዕራፍ 6 ላይ ነው። የሰው ልጆች በምድር ላይ መብዛት ጀመሩ፣ ሴቶች ልጆችም ተወለዱላቸው። መጽሐፍ ቅዱስ እንደሚለው የእግዚአብሔር ልጆች የሰውን ሴት ልጆች ውበት አይተው ከመረጡት ሁሉ ሚስቶችን አገቡ። በዚያን ዘመን በምድር ላይ ግዙፋን ወይም ንፍሌሞች ነበሩ። እነሱም በድሮ ዘመን ስማቸው የተጠራ ኃያላን ነበሩ። ነገር ግን የሰው ልጅ ቁጥር ሲጨምር ልቡ ከፈጣሪው እየራቀ መጣ። የእግዚአብሔር ዓይን ምድርን ተመለከተ። ያየው ነገር እጅግ የሚዘገንን ነበር። ዘፍጥረት ምዕራፍ 6 ቁጥር 5 ላይ እንዲህ ይላል፣ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ። አስቡት፣ በምድር ላይ መልካምነት ጠፋ፣ ፍትህ ጠፋ፣ ርኅራኄ ጠፋ፣ ምድር በግፍ ተሞላች። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ ማዘነ። በመሆኑም አንድ የማያዳግም ፍርድ አስተላለፈ። የፈጠርኩትን ሰው ከሰው እስከ እንስሳት እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ከምድር ፊት አጠፋለሁ። ይሁን እንጂ በአጽናፍ ዓለም ውስጥ ሁሉን በሚያየው አምላክ ፊት ሞገስን ያገኘ አንድ ሰው ነበር። እሱም ኖህ ነው። ኖህ ትውልዱ ሁሉ በረከሰበት ዘመን፣ እሱ ግን ጻድቅና ነቀፋ የሌለበት ሰው ሆነ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ሴም፣ ካምና ያፌት የተባሉ 3 ልጆችን ወለደ። እግዚአብሔርም ምድርን አየ፣ እነሆም ተበላሽታ ስጋን የለበሱ ሁሉ በምድር ላይ መንገዱን አበላሽተውት ነበር። እግዚአብሔርም ኖህን የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ምድር በግፍ ተሞልታለችና እኔም ከምድር ጋር አጠፋችኋለሁ አለው። ከዚህ በኋላ እግዚአብሔር ለኖህ ታላቅ ተልእኮ ሰጠው። ከጎፈር እንጨት መርከብህን ለራስህ ሥራ። ይህ መርከብ ተራ ጀልባ አልነበረም። የሰው ልጅ አእምሮ ሊያስበው ከሚችለው በላይ ግዙፍ ነበር። መለኮታዊው የኢንጂነሪንግ ንድፍ ራሱ በእግዚአብሔር የተሰጠ ነበር። እርዝመቷ 300 ክንድ፣ ወርዷ 50 ክንድ፣ ቁመቷ 30 ክንድ ይሆን አለው። መርከቧ በውስጧ 3 ደርቦች ነበራት። በውስጥም በውጭም ቅጥራን እንዲለቀልቅ አዘዘው። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ፣ በምድር ያለው ሁሉ ይጠፋል አለው። እግዚአብሔር ለኖህ የሰጠው ቃል ኪዳን ግልጽ ነበር። ከአንተ ጋር ቃል ኪዳኔን አቆማለሁ። አንተ፣ ልጆችህ፣ ሚስትህና የልጆች ሚስቶች ከአንተ ጋር ወደ መርከብ ትገባላችሁ። እንዲሁም ከሁሉ እንስሳት ወፎችና ተንቀሳቃሽ ሁሉ ወንድና ሴት እያደረገ በሕይወት ለማቆየት 2 እያደረገ ወደ መርከቡ እንዲያገባ ታዘዘ። ኖህም ምንም ጥያቄ አላቀረበም። እግዚአብሔር እንዳዘዘው ሁሉ አደረገ። እንዲሁ አደረገ። ዓመታት አለፉ። መርከቧ ተጠናቀቀች። ዘፍጥረት ምዕራፍ 7 ላይ እግዚአብሔር ለኖህ እንዲህ አለው፣ በዚህ ትውልድ ፊት በፊቴ ጻድቅ ሆነህ አግኝቻለሁና አንተና ቤተሰቦች ሁሉ ወደ መርከቡ ግቡ። ኖህ ንጹሕ ከሆኑት እንስሳት ተባትና እንስት 7፣ ንጹሕ ካልሆኑት ደግሞ ተባትና እንስት 2 አድርግ አለው። ሰዓቱ ደርሶ ነበር። ካሁን በኋላ መዘግየት የለም። አምላክ ለኖህ የመጨረሻ ማሳሰቢያ ሰጠው። ከ7 ቀን በኋላ በምድር ላይ 40 ቀንና 40 ሌሊት ዝናብ አዘንባለሁ። ኖህም እግዚአብሔር እንዳዘዘው ሁሉ አደረገ። የኖህ ዕድሜ በዚህ ጊዜ 600 ዓመት ነበር። በእነዚያ 7 ቀናት ውስጥ አስቡት፣ እንስሳት ከተለያዩ የዓለም ክፍሎች በራሳቸው ጊዜ እየመጡ ወደ መርከቡ ሲገቡ፣ በውጭ የነበረው ዓለም ምን እያሰበ ነበር? ምናልባት ይስቁበት፣ ያሾፉበት ነበር። በደረቅ መሬት ላይ መርከብ የሚሰራ እብድ ብለው ሊሆን ይችላል። ነገር ግን ኖህና ቤተሰቡ ወደ መርከቡ ገቡ። በሰባተኛው ቀን አንድ ታላቅ ነገር ሆነ። እግዚአብሔር ራሱ የመርከቧን በር ዘጋው። የሰው ልጅ የንስሐ ጊዜ አበቃ። በሁለተኛው ወር ከወሩም በ17ኛው ቀን ሰማይ ተከፈተ፣ ምድር ተሰነጠቀች።
መጽሐፍ ቅዱስ የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱ ይለዋል። ዝናቡ ለ40 ቀንና ለ40 ሌሊት ያለምንም ማቋረጥ ዘነበ። ውሃው በምድር ላይ እየጨመረ እያየለ መጣ። መርከቧን ማነሳት ከምድር ከፍ ከፍ አለች። ውጭ ያለው ዓለም በታላቅ ጭንቀት ውስጥ ነበር። ሰዎች ወደ ረጃጅም ሕንፃዎችና ወደ ተራራዎች ጫፍ ሸሹ። ነገር ግን ውሃው ከረጃጅሞቹ ተራራዎች ሁሉ በላይ 15 ክንድ ከፍ አለ። በምድር ላይ የሚንቀሳቀስ ሥጋ ሁሉ ጠፋ። ወፍም፣ እንስሳትም፣ አራዊትም፣ በምድር ላይ የሚርመሰመሰው ተንቀሳቃሽ ሁሉ፣ ሰውም ሁሉ ጠፋ። በአፍንጫው የሕይወት እስትንፋስ ያለው ሁሉ፣ በየብስ የነበረው ሁሉ ሞተ። ኖህና ከሱ ጋር በመርከብ የነበሩት ብቻ ቀሩ። ውሃውም በምድር ላይ 150 ቀናት አሸነፈ። መርከቢቱ ውስጥ ያለው ሰላምና ደህንነት በውጭ ካለው አስፈሪ ሞት ጋር ፍጹም ተቃራኒ ነበር። ኦሪት ዘፍጥረት ምዕራፍ 8 በሚያስደንቅ የተስፋ ቃል ይጀምራል። እግዚአብሔርም ኖህን አሰበ፣ በመርከብ ውስጥ የነበሩትን አራዊትና እንስሳት ሁሉ አስታወሰ። እግዚአብሔር በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ፣ የጥልቁ ምንጭና የሰማይ መስኮቶች ተደፈኑ። በሰባተኛው ወር ከወሩም በ17ኛው ቀን መርከቢቱ በአራራት ተራሮች ላይ አረፈች። ውሃው እስከ 10ኛው ወር ድረስ እያለቀ ሄደ። በ10ኛውም ወር በመጀመሪያው ቀን የተራሮች ራስ ታየ። ከ40 ቀን በኋላ ኖህ የሰራውን የመርከቧን መስኮት ከፈተ። መጀመሪያ ቁራን ሰደደ። ቁራውም ውሃው ከምድር እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። በመቀጠልም ውሃው ከምድር ፊት ቀሎ እንደሆነ ለማየት እርግብን ሰደደ። ነገር ግን እርግቢቱ እግሯ የሚያርፍበት ስላላገኘች ወደ መርከቡ ተመለሰች። ሌላ 7 ቀን ጠብቆ እርግቢቱን እንደገና ሰደዳት። ማታም ወደሱ ተመለሰች። እነሆ በአፏ የለመለመ የወይራ ቅጠል ይዛ ነበር። ኖህም ውሃው ከምድር እንደቀለለ አወቀ። ይህች ትንሽ ቅጠል የዓለምን ዳግም መወለድ የምታበስር ታላቅ የተስፋ ምልክት ነበረች። እንደገና ሌላ 7 ቀን ቆይቶ እርግቢቱን ሰደዳት። ከዚያም ወዲህ ዳግም አልተመለሰችም። በኖህ ዕድሜ በ601ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያ ቀን ኖህ የመርከቢቱን ክዳን አንስቶ ምድር መድረቋን አየ። እግዚአብሔር ኖህን አንተ፣ ሚስትህ፣ ልጆችህና የልጆች ሚስቶች ከአንተ ጋር ከመርከብ ውጡ፣ እንስሳቱንም ሁሉ አውጣ፣ በምድር ላይ ይርቡ ይራቡም ይብዙም አለው። ኖህ ወደ አዲሲቱ ምድር ሲረግጥ የመጀመሪያው ስራው ቤት መስራት አልነበረም፣ ወይም እርሻ ማረስ አልነበረም። የመጀመሪያ ስራው ለእግዚአብሔር መሰዊያን መስራት ነበር። ንጹሕ ከሆኑት እንስሳት ሁሉ ወስዶ በመሰዊያው ላይ የሚቃጠለውን መስዋዕት አቀረበ። እግዚአብሔርም መልካሙን መዓዛ ሸተተ። በዚህ ጊዜ እግዚአብሔር በልቡ ታላቅ ቃል ኪዳን ገባ። ምድርን ዳግመኛ ስለ ሰው አልረግምም፣ ሕያዋንንም ሁሉ ዳግም አልመታም አለ። በምድር ዘመን ሁሉ ዘርና መከር፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጥም። ኦሪት ዘፍጥረት ምዕራፍ 9 ላይ እግዚአብሔር ኖህንና ልጆችን ባረካቸው። ብዙ ተባዙ፣ ምድርንም ሙሏት። ከዚህ ቀደም የሰው ልጅ አትክልትና ፍራፍሬ ብቻ ይመገብ የነበረ ሲሆን አሁን ግን ሕያው ሆኖ የሚንቀሳቀስ ሁሉ ለእናንተ መብል ይሆናል በማለት ስጋ መብላት ተፈቀደ። ነገር ግን ነፍሱ ደሙ በውስጡ ያለበትን ስጋ እንዳይበሉ አዘዘ። ከዚያም እግዚአብሔር ለዘላለም የሚታወስ ታላቅ ቃል ኪዳን ሰጠ። ቃል ኪዳኔን ከእናንተ ጋር አቆማለሁ፣ ምድርን ለማጥፋት ዳግመኛ የውሃ ጥፋት አይሆንም። የዚህም ቃል ኪዳን ምልክት ይሆን ዘንድ ቀስቴን በደመና አኖራለሁ አለ። በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመናው ትታያለች። በእኔና በምድር ላይ በሚኖር ስጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ አለ። ታሪኩ በዚህ አያበቃም። ከመርከብ የወጡት የኖህ ልጆች ሴም፣ ካምና ያፌት ነበሩ። ምድር ሁሉ ከእነዚሁ ተከፋፈለች። ኖህም ገበሬ መሆን ጀመረ፣ ወይንም ተከለ። ነገር ግን ታላቁ ጻድቅ ሰው ኖህ አንድ ቀን ስህተት ሰራ። ከወይኑ ጠጅ ጠጣና ሰከረ። በድንኳኑም ውስጥ ራቁቱን ተጋለጠ። የከናን አባት ካም የአባቱን ራቁትነት አየ። ወደ ውጭ ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌት ግን ልብስ ወስደው በትከሻው አደረጉ። የኋሊት ሄደው የአባታቸውን ራቁትነት ሸፈኑ። ፊታቸው ወደ ኋላ ነበር። የአባታቸውን ራቁትነት አላዩም። ኖህ ከወይን ጠጁ ስካር በነቃ ጊዜ ትንሹ ልጁ ወይም የካም ልጅ ከናን ያደረገውን አወቀ። እንዲህም አለ፣ ከናን እርጉም ይሁን፣ ለወንድሞቹ የባሪያዎች ባሪያ ይሁን። የሴም አምላክ እግዚአብሔር ይባርክ፣ ከናንም ለሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴም ድንኳን ይደር፣ ከናንም ለሱ ባሪያ ይሁን አለ።
ከጥፋት ውሃ በኋላ ኖህ 350 ዓመት ኖረ። የኖህ ዕድሜ ሁሉ 950 ዓመት ሆነ፣ ሞተም። የኖህ ታሪክ የቅጣት ብቻ ሳይሆን የተስፋና የመዳን ታሪክ ነው። ዛሬም ቢሆን የሰው ልጅ በክፋት በሚሞላበት ጊዜ እግዚአብሔር ሁልጊዜም መውጫ መንገድን፣ የራሱን መርከብ ያዘጋጃል። ስለተከታተላችሁን ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩ።